አዲስ ፍቅር እኮ አስቸጋሪ ነው። እንዴት? ምን እንደሚያደርገው ይታወቅማ። ምንድነው ምናሴ? አዲሱ ፍቅር አይደለ እንደዚህ ብቻሽን የሚያስፈራሽ? ብቻዬን አወራሁኝ እንዴ? ጭራሽ አልታወቀሽም? ኧረ አላወራሁም። እባክሽ አውርተሻል። ምን አወራሁ? እሱን እንኳን እኔ አልሰማሁም። እባክህ ነገሩ አንተ እንዳሰብከው አይደለም። ሀና በጣም ጨንቆሻል እኮ። ምን ሆንሻል? እነዚህ ልጆች እኮ እስካሁን እንደጠፉ ናቸው። እነማን ናቸው? አሴርና ተምቹ ናቸው። እና በእነሱ ጉዳይ ነው እየተጨነቅሽ ያለሽው? አዎ ምናሴ፣ እኔ በጣም ፈርቻለሁ። እንዴ ሀና፣ ቆይ ምንድነው የሚያስፈራሽ? እነዚህ ልጆች እኮ ሰው የላቸውም እና እኔ የሆነ ነገር እንዳይሆኑ ብዬ እንደ ምናሴ አይነት ወንድም ስንቶቻችሁ ናቸው ያላችሁ? የሰውን መልክ አይቶ ፈገግታውን አይቶ ሲከፋ አይቶ ሁሉ ነገሩን በቃ በጥርሱ በአይኑ በሁኔታዎቹ በእንቅስቃሴዎቹ በንግግሮቹ ስንቶቹ ናችን ነው ሰውን የምንረዳው? እና ምናሴን ሳየው በጣም ነው ደስ የሚለኝ አመለካከቱ፣ ከምንም በላይ ደግሞ ትዕግስቱ። እህቱ ሀና ያለችበት ሁኔታ አዲስ ፍቅር እንዳለች ያውቃለኝ። ብቻዋን እያሰበች ነው ያለችው። ብቻዋንም ከፍ አድርጋ ድምጿን እያወራች ነበረ። እሱ ግን የመሰለው ስለ አዲስ ፍቅረኛዋ እያወራች መስሎ ስለነበረ አዲስ ነገር እኮ አስቸጋሪ ነው ብሎ ይጀማምርላታል። ማለት ምን ብላ ስትደነግጥ ያው አዲስ ፍቅረኛ ማያዝ ከባድ ነው ብዬ ነው። አይ አንተ እንዳልከው አይደለም ትለዋለች። በእርግጥ እሷ ስታስብ የነበረው ስለ ተምቹንና ስለ አሲር ነበረ። እነዚህ ልጆች የት ሄዱ የት ቀሩ እያለች በጣም ተጨንቃ ነበረ። ይህም የሆነበት ምክንያትም በእሷ ምክንያት እንደሆነ ራሷን ስትወቅስ እናያታለን ማለት ነው። በስተመጨረሻ ምንድነው የሆንሽው ታዲያ? ስለ ፍቅረኛሽ ካልሆነ በስተቀር እንዴት ነው መቼ ነው የምታስተዋውቂኝ ይላታለች። እንደሱ አይደለም እነዚያ ልጆች እኮ በዛው ጠፉ ትለዋለች። እነማን ናቸው ካላት በኋላ ተምቹና አሲር ናቸው ትለዋለች። በቃ ሄደን እንፈልጋቸዋለን ምን ይሆናሉ ብለሽ ነው እያለ እያረጋጋና ምክሩንም እየለገሰ እንሰማዋለን ማለት ነው። ታዲያ ሀናም ይህንን ነገር ስታቅ ይመስለኛል ይሄ ሁሉ የሆነው በእኔ ምክንያት ነው የጠፉተኝ፣ ያለ ነገር እንደዚህ አይጨክኑም፣ እኔ እኮ ይመጣሉ ብዬ እያሰብኩ ነበር ስትለው፣ ማለት አንቺ ሁሉ ነገር በራሱ ተጠያቂነት ለምን ታደርጊያለሽ? ሁሉም ሰው እኮ የራሱ የሚሄድበት መንገድ አለው። ስለዚህ እነሱ ሕፃን ልጆች አይደሉም፣ ይመለሳሉ። ራስሽን ለምን ተውቅሻለሽ እያለ ምክር ቢጤ ይሰጣታል ማለት ነው። ከዛም እንግዲህ አቅፎ እንደ ወንድምነቱ ሲያባብላት ሀናም በጣም አመሰግናለሁ ትለዋለች። ከዛም እንግዲህ ራሷ እንድታረጋጋ ምክር ይሰጣታል ማለት ነው። ይህ የኖላዊ ድራማ ማለት ነው በክፍል 127 ማለት ነው። በክፍል 126 እንዳየ ነው የሚመስለው እንማወራላችሁ። በጣም ደስ የሚል ነበረ። እህትና ወንድሞቹን ሳቸው በጣም ነው የምቀነው። የቤተሰብነት ፍቅራቸው፣ ችግሮቻቸውን በጋራ ምን ያክል እንደሚጋፈጡ ምንም የማይደባበቁ ታውቃላችኋ። የቤተሰብ ፍቅር ማለት እንደዚህ ነው። ሁሉም በየፊናው አይደለም። ሁላቸውም ተሰባስበው ችግሮቻቸውን ሲወያዩ በጣም ነው ደስ የሚለኝ የሜላት ልጆች ማለት ነው። እና ወደ ሜላት መለስ ስላችሁ እርግብ በባለፈው ውሳኔዋን አክብራ የመጨረሻ እንግዲህ እጇን ለመስጠት አስባ ነበረ። በስተመጨረሻም እንዳለችውም ያንን ነገር ተግባራዊ አድርገዋለች ማለት ነው። ፖሊሶቹ ፈልገው አተዋት ነበረ። ራሷን እንግዲህ ለአክስቷም መሞት ምክንያት የሆነው ማን እንደሆነ በደንብ ስላወቀች አሁን ላይ እሱን ለማወቅ ለመናገር ለማስረዳት ንጹህ እንደታሰረች ያለምንም ወንጀል ሳሰራ መታሰሯን ስለምታውቅ እሱን ሁሉ ልትናገር ሄዳለች ማለት ነው። ነገር ግን ፖሊሶቹ እንዳያት በጣም ተደናግጠው ነበረ። እስካሁን ለምንድን ነው እኛ ያላገኘንሽ? የት ነበርሽ ብሎ ሲጠይቋተኝ የትም አልነበርኩኝ ፈልጋችሁኝ ስለነበር ይሄው ራሴ መጣሁላችሁ ምን ነበር ብላ ነበር ስታስተናግዳችሁ የነበረው። ከዛም እንግዲህ ፖሊሶቹም ቃለ መጠይቅ ሊያደርጉላት ቢወስኑም የእሷ ግን አንድ ቅድመ ሁኔታ ስለነበራተኝ በቅድሚያ ሜላትን ማግኘት እንዳለባት ትናገራለች ማለት ነው። ሜላትን ካወራችሁም በኋላ ነገሩን ሁሉ እንደምትናገር ቃል ስታስገባቸው ከዛም እንግዲህ ለምን ፈለግሻት ብለው ጠየቋትኝ። እሷም ይህንም ማደርገው ሁሉም ነገር ሜላትን ስታገናኝ ብቻ ነው፣ ከዛ ውጭ ምንም ነገር ልናገር አልችልም፣ አታስገድዱኝም ትላቸዋለች። ፖሊሶቹ ምንም ምርጫም ስለሌላቸው ካሰቡ በኋላ እናስብበታለን ብለው ወደ ሜላት ቃለ መጠይቅ አድርገውላታል። ሜላትን ካስጠርተው ሜላት እዛ ቀደም እንግዲህ ስለ እርግብ መልካምነት ስትናገር ስለነበረ ይህን ታሳቢ በማድረግ ምናልባት ለበቀል ነው የመጣችው ብለው ስላሰቡ ፖሊሶቹ
እርግብን አላመኗትም። የሆነ ተልእኮማ ይዛ ነው የመጣችው እያሉ ነበረ። በስተመጨረሻም ሜላትም ተጠርታ ከመጣች በኋላ ስለ እርግብ ስትጠይቅ እርግብ ከባዩሽ ጋራ የወንድሟ ልጅ ስለሆነች የስጋ ግንኙነት ስላላቸው ምንም ቢሆን ምስጢሩን የምታውቂ ይመስለኛል። ስለዚህ እሷን ማግኘታችሁ ግድ ነው፣ ወጥራችሁ ፈልጓት ብላ ማስጠንቀቂያ ትሰጣቸዋለች ማለት ነው። ግን ቆይ ይህን ያነሳችሁበት ምክንያት ምን አዲስ ነገር አለ ስትላቸው ፖሊሶቹም እርግብ መታለች እዚህ ናት ምንም አላለም። ምናልባትም ሰርፕራይዝ ሊያደርጓት ይፈልጋሉ መሰለኝ፣ ወይ ደግሞ ነገሩን ሁሉ ራሳቸው አላመኑበትም። እንደዛ ካለች በኋላ ሜላትን ከሄደች በኋላ ወደ ማረፊያ ቦታ ከወሰዱ በኋላ እርግብ ተመልሳ ስትመጣ ተስፋ አድርጋ የነበረው ሜላትን ለማግኘት ነበረ። ግን ሜላት እዚህ መሆኗን በምናወቅሽ ሲሏት በደንብ ነው የማውቀው እዚህ እንዳለች ትላቸዋለች ማለት ነው። ከዛም እሺ ምርመራ እናድርግልሽ ሀሳብሽን ከቀየርሽ ስላት በፍጹም ትላለች። አንድ ስልክ እንድትደውል አስቸኳይ ነው፣ እኔ እዚህ መሆኔን የሚያውቅ ሰው አለበት እና እባክህን ብላ ስትማጸናቸው ለምንድን ነው የምትደውይው? ፖሊስ ጣቢያ መሆንሽን ረሳሽ ይሏታል። ግን እሷ እንደምንም ብላ ሳምና ስልኩንም ከተቀበለች በኋላ እኔ ለሜላት ቤተሰቦች ወይም ለምናሴ የምትደውል መስሎኝ ነበረ፣ ነገር ግን እሷ ለሌላ ሰው ነው የደወለችው። ምክንያቱም ምናሴ በጣም አስተዋይ ነው፣ የተረጋጋ ነው፣ ነገሮችን በጣም ነው የሚያዳምጠው፣ ለውሳኔ አይቸኩልም። በጣም የቤቱ ንጉስ ቢባል ራሱ ያንስበታል እንጂ አይበልጥበትም። እና ለሱ የምትደውል መሰለኝ። ከዛ ግን ያው ለጓደኛዋ ነው የደወለችው፣ ምንም እንዳታስብና ፖሊስ ጣቢያ እንዳለች ደህንነቷን አሳወቀች ማለት ነው። ከዛም እንግዲህ ፖሊሶቹን ካመሰገነች በኋላ ስልኳን ተመልሳ ትቀማለች። ከዛም እሷም እንግዲህ ወደ ወይዘሮ ሜላት ክፍል ለመሄድ ነበረ። ምናልባት ግን ልታጠቃት ትችላለች ሲባባሉ ፖሊሶቹ አይ ወይዘሮ ሜላት በጣም ጎበዝና ጠንካራ እንደሆነች ራሷን መከላከል የምትችል እንደሆነች እና ከሜላት ጋር አብረው የታሰሩትም እንደሚከላከሉላት ሜላትን እንደሚጠብቋት በደንብ ስለሚያውቁ እንግዲህ እርግብን በስተመጨረሻም ቢሆን ከሜላት ጋር ያገናኟታል ማለት ነው። ያ የሚፈጠረው እንግዲህ መጨረሻ ላይ ነው ማለት ነው። አሁን ወደና አሲርና ተምቹ መለስ ስልላችሁ አሲርና ተምቹ በፍቅር በጣም የተጎዱ ናቸው። ከጎዳና ህይወት ወጥተው በጣም ብዙ ነገሮችን አይተው ከዛ በኋላ ደግሞ ደስ የሚል ነገር ሰው ሆንን ብለው አቶ ኖላዊ በብዙ መንገድ ያጨሱ የነበሩት ይጠጡ የነበሩት ያን ሁሉ አስቀይሮላቸው እንግዲህ ሰው አድርጓቸዋል ማለት ነው። አቶ ኖላዊ በቃ ማለት ከስርቆት ሁሉ ከጭስ በቃ ራሳቸውን ከመጣል ብዙ መስዋዕት ከፍሎ እንደገና አፍርሶ እየሰራቸው ሰው ናቸው ማለት ነው። ሁለቱ ምንም የማያውቁ ልጆች ወደ ሰው ሲመለሱ ከባድ ነው። ያም የሆነበት ምክንያት እንግዲህ ቀስ በቀስ ነው፣ በሂደት ነው እንጂ ባንዴም አልነበረም። እዛም እነሱም እየተላመዱት ብስል እየሆኑ ከመጣ በኋላ እንግዲህ ተምቹ ሳያስበው በሀና ምክንያት ወደ እርግብ ህይወት ይገባል ማለት ነው። ከገባ በኋላም እንግዲህ ፍቅር የሚባል መዘዝ አለ። ፍቅር ላይ ይወድቃል በድንገት ሳያስበው። ፍቅር የቱ ጋር እንደሚጥለን ሁላችንም አናቅም። ተምቹም በዛ ህይወት ላይ ሳይወድ በግድ ይቀጥላል ማለት ነው። አሲርም በሀና ላይ እንደዚሁ ተስፋ አድርገው ሁሉ ነገር በቀስ በኋላ ሁሉ ነገር ቀለለልን ብለው ወደ ራሳቸው ህይወት መኖር ሊያስቡ ሲሉ እንግዲህ የተምቹም እንዳያችሁት እርግብ ጥለው ትጠፋለች ማለት ነው። የአሲርም በስተመጨረሻ ሀና የሰው ሆና ሲያያተኝ በቃ ይናደድባታል ማለት ነው። ሲናደድባት እንግዲህ የተፈጠረው ነገር ምንድን ነው? ከሀና መሸሽ፣ ከሀና ማምለጥ፣ ራሱን መደበቅ ነበረ እና አሁን ላይ ደግሞ በደንብ ሲገባው ከዛ በፊት ድሮ ጎዳና ባሉበት ሰዓት መቅደስ ወይም ደግሞ ሱሴ የምትባሏ በደንብ ተወደው ስለነበረ አሲርን አሁን ስለ እሷ ማሰብና መጨነቅ ይጀምራል ማለት ነው። በጊዜው እሷ እንግዲህ ደሃም ናቸው፣ ጎዳና ላይ ናቸው። ስለ ፍቅር የሚያስቡበት ሳይሆን ስለ ዕለት ጉርሳቸው ብቻ የሚያስቡ ስለነበረ አሁን ላይ ግን ተመልሰው ወደ እነሱ ሲሄዱ ለምን መጡ የሚለው ጥያቄ ደግሞ ሁለቱንም አስጨንቋቸዋል ማለት ነው። እንዳልኳችሁ ፋየውን በጣም ነው የሚወዱት አቶ ኖላዊን። እሱን ናፍቋቸው
ወደ ሰፈራቸው ሲመጡ ሀናን ድንገት ያዩታል ማለት ነው። ሀናንም ሰላም አላሏትም፣ ተደብቀው አሳልፈው። ከዛ ግን እንዴት እንዳማረባት እንዴት ቆንጆ እንደሆነች ያው ተምቹ ቀልደኛ ነው ለአሲር ይነግረዋል። አሲርም እንግዲህ ባያት ሰዓት ስሜቱ እንደገና ይክደዋል ማለት ነው። ከዛም የተናገረው ንግግር ነበረ። ቆይ ሰዎችን መርሳት አንችልም ማለት ነው? ፍቅር ማለት እንደዚህ ነው? የወደድናቸው መርሳት አንችልም? እንዴት ነው የተቆጣጠረን ይሄ ፍቅር የሚባል ነገር እያለ ነበረ። ከዛም አዎ ፍቅር ማለት የምትኖርለት የምትሆንለት እንጂ የምታወራለት አይደለም። ስለዚህ እስከ ወደድክ ድረስ አንተ በህይወት እስካለ ድረስ ይቀጥላል ማለት ነው እያለ ቆይ አንተ አታፈቅርም ማለት ነው? ማንን ሲለው እርግብን አታፈቅራትም ነበር ሲለው፣ ከዛ እኔ ወጣኝ እንዴ እንደዚህ ይላል ማለት። ታዲያ ቆይ ለምን ነው ደስተኛ የሆንከው ሲለው፣ ምናልባት ወቅታኝ ሊሆን ይችላል ስላለን ያው ክዳኛለች፣ ጠፍታለች፣ ተስፋ ቆርጫለሁ ለማለት ያክል ነውና በጣም ደስ የሚል ህይወት ይኖሩ የነበሩት ልጆች ተመልሰው ወደ ጎዳና መውጣታቸው ትንሽ ቅር ቢያሰኝም ሀናም አሁንም እነሱ ላይ ተስፋ ቁርጣ ሳይሆን ይመጣሉ፣ አይጨክኑም፣ የትም መሄጃ የላቸውም ብላለች። ያው እነሱ መጀመሪያ ላይም ወደ ቤታችን እንመለሳለን ሲሉ ቤት ያላቸው ምናምን መስሏት ነበረ። ነገር ግን ይህ ሁሉ መስዋዕት የተከፈለላት ለሀና ሲባል ነው ማለት ነው። ፍቅር ማለት ደግሞ አንዳንዴ ለሚወድ ሰው ነፃነቱን መስጠት እንጂ የኔ ላርግ ብሎ ሙጭጭ ማለት ስለማይቻል ከአቅሙ በላይ ሲሆንበት እንደ አማራጭ አድርጎ እየወሰደው እንግዲህ አሲር ራሱን መደበቅ፣ ከሀና መራቅ፣ ሀናን መርሳት ነበር የሚችለው። ነገር ግን አልተቻለም እና ይህንን ይመስላል ማለት ነው። በቀጣይ ክፍል ደግሞ ብዙ የምናያቸው ይኖራሉ። ያው ድራማው አሁን ላይ ውስብስብ ያለ ነው። ቢሆንም ግን ደግሞ ደስ የሚል ነገር ነው። አንድ ቤተሰብነትን ያስተምራል። ሁለት ደግሞ መካድን ምን ያክል ዋጋ እንደሚያስከፍል አላግባብ አፍቅረን ደግሞ የማይሆን ሰው የኔ ይሆናል ብለን በተስፋ ስንኖር እድሜያችን፣ ጊዜያችንን፣ ገንዘባችንን፣ ጭንቀታችን፣ ጤናችን፣ ብዙ ነገራችን ብክነት የሚያጋጥመን የወጣትነት ዘመን አለና በዛም ለምንማርበት ነው ማለት ነው። በነገራችን ላይ ሰላም ሳልላችሁ ነው የገባሁት። ሁላችሁም ሰላማችሁ በዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሰላም ነውና ለሰው ልጅ ለሁላችንም ሰላም ይስጠን። በያላችሁበት ሰላማችሁ በዝት ይበል። ራሳችሁን ጠብቁ። ከምንም በላይ ጊዜያችንን፣ ገንዘባችንን መስዋዕት አናድርግ ለሰው ለማይጠቅም ነገር። ራሳችን ቅድሚያ እንውደድ፣ ለራሳችን እንኑር። የምር ብዙ ጊዜ ማለት ነው አሁን ላይ ሶሻል ሚዲያ በተለያየ መንገድ በቃ ኪሳራ የምንሆነው በብዛት የመዳም ሸቃሎች ነንና ለምን እንደዛ እንደምንሆን አናውቅም። እኔ የታዘብኩት ለምሳሌ አሁን ሰብስክራይብ አድርጎኝ ምናልባት ሀገር ገብቼ ሰብስክራይቤን አሳድጌ ልለወጥ እችላለሁ በዩቲዩብ ብለን እናስብ፣ እንነሳና እንጀምራለን። ከዛ እነዛ ስናሳድጋቸው፣ ስናጨበጭብላቸው፣ በርቱ ጎበዞች እያልን ስናሞጋግስላቸው የኖርን ሰዎች አሁን ላይ አድገው ከዛ ሄደን እስኪ ደምሩኝ፣ ላይቭ እንድገባ እስኪ ደምሩኝ፣ ፒን አድርጉልኝ ስንላቸው ቼክ እንኳን አያደርጉንም። ማርያምን ሌላው ቀርቶ ማለት ነው። እና ጽሁፉን እንኳን በደንብ አያነቡልንም። ውጭ ምን ልታረጊ መጣሽ? እንደዚህ አይነት ነው የሚመጣብንና እኛ ለሰዎች ያልሆነው ነገር የለም። ሰዎች ግን ለእኛ ምንም ዋጋ እየከፈሉልን አይደለምና ይህ ሁሉ ደግሞ ራሳችን ብንጠብቅ ራሳችን ብናስተዋል መልካም ነው ብዬ አስባለሁ። ያው እኔም ስለማየው ማለት ነው። እና ከሰራን ለራሳችን እንኖር፣ ራሳችን ውድድ እናድርግ። የምሬ ነው። ለሰው ስንኖር ራሳችን እንረሳለን፣ ለራሳችን ጊዜ አይኖርንም። እና በ11ኛው ሰዓት ስንረዳ ወይኔ ብለን ተወቃሽ የሚያደርገን ራሳችንን እና ሰዎች ይወዱናል፣ ለሰዎች እናድርግላቸው ቅድሚያ ሳይሆን ቅድሚያ ራስን መውደድ፣ ራስን ማክበር፣ ለራስ ጊዜ መስጠት አስፈላጊ ነገር ነውና በኋላ ላይም ደግሞ እንዳንጸጸት ያደርገናል ማለት ነው። የምንፈልገውን ያየነው ሁሉ በቃ ሰው የሚያደርገው ሁሉ ለራሳችን ማድረግ እንጂ ለሰው ማድረግ እናቁም። እወዳችኋለሁ ማለት ነው። በቀጣይ ቪዲዮ እንገናኝ።